አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ በቭሎግ መጥቼላችኋለሁ። ቭሎግሽ ናፈቀን በጉጉት ነው የምንጠብቀው ቭሎግሽን ለምትሉ ልጆች ዛሬ እንግዲህ ብቅ ብያለሁኝ። ቪዲዮዬን ስትጀምሩ ላይክ ማድረጋችሁን አትርሱ። እስከ ቪዲዮ የመጨረሻ ድረስም ተከታተሉኝ። ለቻናሌም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እናማ ያው እየጠፋሁ ነው፣ ስራ ጋር አልተመቸኝም። እቤትም ውጭም ስራ ሲሰሩ ብዙ ጊዜ ቪዲዮ ለመስራት አይመችም። በየቀኑ ሰራለሁ እላለሁ ግን አልተመቻቸልኝም። ኢንሻአላህ በቻልኩት መጠን ደግሞ ቪዲዮ ለመልቀቅ እሞክራለሁ ማለት ነው። እና ዛሬ ደግሞ እንግዲህ በጧት ተነስቼ የምገዛው እቃ አለኝ ትዕዛዝና እሱን ልገዛ ልሄድ ስለነበረ ቤቴን በዚህ መልኩ አጸዳድቼ ከዛ እቃዬንም እንደዚች አድርጌ አጣጥቤ ያው መኝታ ክላሴንም አጽድቻታለሁ እንደዚህ በዚህ መልኩ ጸዳ አድርጌ የረመዳን አስቤዛ ማዘዝ ለምትፈልጉ ልጆች 0975511528 ዋትስአፕ፣ ኢሞ፣ ቴሌግራም አለሁኝ አናግሩኝ ማለት ነው። ቪዲዮ ላይ ቁጥሬን እናገራለሁ። የት ነው ቁጥርሽ የምትሉ ልጆች ማለት ነው እና ቪዲዮ ስርም ላይ ያስቀምጥላችኋለሁና አናግሩኝ ማዘዝ የምትፈልጉ ልጆች። ከዛ ቤታችንን አጸዳድተን ቁርሳችንን በላን እኔና ኪዩ። ያው እንግዲህ እንደነገርኳችሁ የረመዳን አስቤዛ ትዕዛዝ ስለነበረብኝ እሱን ልገዛ መሄድ ነበረብኝ። ወሀይሎ ሰፈር የናፈቃችሁ ልጆች ከዚህ በፊት አንድ ልጅ ማነው ሱቄን ላያት ነበር ካሜራውን አዞርሽው ያልሽ ልጅ ማለት ነው። ሱቅሽ ማንኛዋ ናት ንገሪኝና በደንብ አሳይሻለሁ ኢንሻአላህ። እናማ እንግዲህ እኔና ኪዩ ከቤት ወጥተናል። እና ወዶቼ ደግሞ ስለ ረመዳን አስቤዛ ያው ብዙ ጊዜ ነግሬያችኋለሁ እንዴት እንደምሰራ ማለት ነው። እና ደግሞ አንዳንድ ልጆች የትራንስፖርት ይሄን ያህል እንዴት ይሆናል፣ የወዛደር ይሄን ያህል እንዴት ይሆናል የምትሉ ልጆች ማለት ነው። ያው እናንተ ከሄዳችሁ ቆይታችሁ ሊሆን ይችላል። ሁሉም ነገር ባለበት አይቀመጥም። እኔም አንዱ ጎያሉ ሰርግ ላይ እንግዲህ ይሄን የዛሬ 30 ዓመት አካባቢ እና ውዶቼ ይቺ የኬ ጫማ አሁን ለምሳሌ 300 ብር ነው የተገዛችው። ቡሽ ጫማ አስባችሁታል። እና ሁሉም ነገር ያኔ አሁን እኔ ለምሳሌ ከቃ ማገኘው አንድም ትርፍ የለኝም። ሲጨምርም ጨምሬ የሚቀንስም ነገር ካለ ደግሞ በዛው በዋጋው አድርጌ ነው የምገዛላችሁ ማለት ነው። ያው የሚቀንስ ነገር የለም ታውቃላችሁ። እና እኔ ከቃ አንድም ትርፍ አላገኝም። ይሄ ጫማ ደግሞ እቺ ሜኪዩ ናት። አሁን እቺ 2200 ብር እና ምልላችሁ ፈልጌ ነው ደግሞ ያው ለኔ ደግሞ ያው ደስ ያላችሁን ነው የምትሰጡኝ። እንደቃችሁ ማነስና መብዛት ይህን ያህል ይበቃታል ያላችሁትን እንደ ጊዜው አንፃር አስባችሁ ነው የምትልኩልኝ ማለት ነው። እና እቺን መኪና ደግሞ ለኪዩ 900 ብር ነው የገዛኋት። እና ገበያችንን ገበያይተን ጨርሰን እቤታችን መተናል። ቡናችንን በዚህ መልኩ ቆላን። ከዛ በኋላ ቡናችንን ምሳችንን በልተናል። ቡናችንን ልንጠጣ እንደዚህ አቀራርበናል። እናማ ውዶች ያው እንደነገርኳችሁ ነው። እቃ መግዛት ድካም አለው። አሁን ለምሳሌ አንድ ቦታ ብቻ አይደለም የምትፈልጉትን ነገር የምታገኙት። ከአንድ ቦታ ገበያችሁን ገበያይታችሁ አንድ ቦታ አጠራቅማችሁ ነው እንደገና ለወዛደር አሸክማችሁ ድካም አለው። የምር ነው የምላችሁ ፀሐዩ ራሱ ማለት ነው። እና አንዳንድ ጊዜ ምሰብ እያደረጋችሁ
አሁን ትንሽ ለሆነ እቃ ችግር የለውም፣ ግን ብዙ እቃ አዛችሁ ድካም አለው። 2000 ብር እውነት ለመናገር ምንም አያረግም፣ ግን እኔ ቁጭ ከምል በማለት ነው እንጂ 5 ሊትር የማይገዛ 2000 ብር ምንም አያረግልኝም ለኔ ከድካሚ አንጻር ማለት ነው። በጣም ድካም አለው እና ደግሞ 2000 ብር ልካችሁልኝ ትራንስፖርት ከኛ ነው ወይ ለምን የወዛደር ከኛ ነው ወይ ለምን የምትሉ ልጆች ማለት ነው። ምን አስባችሁ ነው? በአላህ 2000 ብር ሳታችሁኝ ከዛው ላይ የትራንስፖርት ከፍዬለት የወዛደር ከፍዬለት ስንት ብር ሊቀርልኝ ነው ለኔ? እና ይሄን አሰብ እያደረጋችሁኝ ከደከምኩኝ አይቀር እናንተንም በማይጎዳ መልኩ እኔም ሳልጎዳ ብንሰራ ይሻላል ነው የምላችሁ ውዶችዬ። እንግዲህ ቡናችንን በዚህ መልኩ ቀድተናል። የዛሬው ቪዲዮአችን ይሄንን ይመስል ነበር ውዶቼ። በሌላ ቪዲዮ እስከምንመጣ መልካም ጊዜ